በፍቅር ማበድ ትጀምራለች። 4 ጥያቄዎችን አንድ ጊዜ ብቻ ጠይቃት። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ አንድ ጊዜ ብቻ ወሲብን ጠይቃት። ከዛ ደግመ ሐሳቡንም አታንሳው። ይህንን ጉዳይ ደጋግሞ ሴትን የሚጠይቃት ወንድ አሰልቺ ነው። አንተ ግን አንድ ጊዜ ብቻ ጠይቃት፣ ከዛ ዝም በል። እመነኝ፣ ስላንተ ማሰብ ማቆም አትችልም። የቀልዱን ነው ወይስ የምሩን ነው የጠየቀኝ እስክትል ድረስ ግራ ትጋባለች። ብዙ ወንዶች ወሲብን ለማግኘት ደጋግሞ በመማፀን ወይም በመጨቅጨቅ ሴቶችን ያሰለቻሉ። እሺ ብትላቸው እንኳን ከመሰልቸት ወይም ከጫና የተነሳ ነው የሚሆነው። አንተ ግን ጥያቄውን አንድ ጊዜ ብቻ አቅርበ ከዚያ በኋላ ጉዳዩን ጨርሶ አለማንሳት በሴቷ አእምሮ ውስጥ ትልቅ የስነ ልቦና እውከትን ይፈጥራል። አንተ ወሲብን ደጋግመ ብትጠይቃት ኖሮ ነገሩ የተለመደ የአሳዳጅና የተሳዳጅ ጨዋታ ይሆን ነበር። እሷም ወይ እምቢ ትልሃለች ወይ እሺ ትልሃለች። ፋይሉ እዛው ይዘጋል። ጥያቄውን አንድ ጊዜ ብቻ ጠይቀ ስትተው ግን በሐሳቧ ውስጥ ትልቅ ክፍት ፋይል ትተዋለህ። አንተ ዝም ስትል እሷ በአእምሯ ውስጥ መውጠንጠን ትጀምራለች። ለምን ደግሞ አላነሳውም? የቀልዱን ነበር እንዴ ጠየቀኝ? ወይስ እምቢ ስላልኩት ተቀይሞኝ ነው? ምናልባት እኔን መፈለጉን አቁሞ ሊሆን ይችላል። ይሄ ጥያቄ ያልተዘጋ ጥያቄና ቀንና ሌሊት በአእምሯ ውስጥ እየተመላለሰ ሰላም የሚነሳት ይሆናል። በሰዎች ስነ ልቦና ውስጥ በቀላሉ የሚገኝና የሚለመን ነገር ዋጋው ዝቅተኛ ተደርጎ ይወሰዳል። ደጋግሞ የሚለምን ወንድ በሴቶች እይታ የራሱ በራስ መተማመን እንደሌለውና ፍላጎቱን መቆጣጠር እንደማይችል ተደርጎ ይወሰዳል። አንተ አንድ ጊዜ ብቻ ጠይቀ ራስን ስታቅብ የምታስተላልፈው ድምፅ አልባ መልእክት እጅግ ኃይለኛ ነው። እኔ ፍላጎቴን ነግሬሻለሁ፣ ምርጫው ያንቺ ነው፣ እኔ ግን እኔነቴን አላረክስም የሚል ኩራትን ያሳያል። አብዛኞቹ ወንዶች የሚፈልጉትን ነገር ለማግኘት የሚለማመጡ፣ አንተ ግን አንዴ ጠይቀ ራስን ስታርቅ እንደ ሌሎች ወንዶች አይደለም፣ ለራሱ ክብር ያለው ጠንካራ ወንድ ነው የሚል ትልቅ ግምት እንድትሰጥ ያደርጋታል። ይህ ደግሞ ለአንተ ያላትን የመሳብ ስሜት በከፍተኛ ሁኔታ ይጨምረዋል። አንድን ነገር ደጋግመ ስትጠይቅ አንተ ፈላጊ ትሆናለህ፣ እሷ ደግሞ ተፈላጊ ትሆናለች። ውሳኔው በአንተ ፍላጎት ላይ ይወድቃል። ግን አንተ አንዴ ብቻ ጠይቀ ዝም ስትል ሚናው ሙሉ በሙሉ ይገለበጣል። አሁን ኳሱ እሷ ሜዳ ላይ ስላለ ቀጣዩን ነገር ማሰብና አንተን ለመከታተል የምትገደደው ራሷ ትሆናለች። እሱ ዝም ካለ እኔ ምን ማድረግ አለብኝ የሚለው ስሌት እሷን አሳዳጅ ያደርጋታል። በአእምሯ ውስጥ ስላንተ የምታስበው ሐሳብ እየጨመረ በሄደ ቁጥር ለአንተ ያላት ፍላጎትም አብሮ ያድጋል። ሴቶች ሁሉንም ነገር ፊት ለፊት የሚያሳይና በቀላሉ የሚገመት ወንድ ቶሎ ያሰለቻቸዋል። ወሲብ ጠይቀ እምቢ ስትል ምንም እንዳልተፈጠረ ወደ ኖርማል ባህሪና ተሳዳጅ ስትመለስ ሚስጥራዊ ትሆንባታለህ። ይህ ዝምታና መረጋጋት በአእምሯ ውስጥ ትልቅ የማወቅ ጉጉት ይፈጥራል። የሰው ልጅ ደግሞ የማያውቀውና ሚስጥር የሆነበትን ነገር ለማወቅና ለመረዳት ቀንና ሌሊት ይጨነቃል። ሁለተኛ፣ የምትኮራብህን ሴት ይህን ጥያቄ አንድ ጊዜ ብቻ ጠይቀህ ዝም በል። አንተ እንደምትወዳት እያወቀች ግን እንዳላወቀ ለምትሆንብህ ሴት ይህ አደገኛና የሚሰራ ስልት ነው። በፍቅርህም ያሳብዳታል። ሆን ብለህ የጓደኛውን ስልክ ጠይቃት። ለአንድ ብርቱ ጉዳይ ፈልጊያት ነበር፣ ስልኳን ስጭኝ በላት። እሷም ለምን ስልኳን ፈለግ፣ ምን ልታወራት ፈልገ ነው ስትልህ በቃ ታዩ ብለህ ዝም በላት። ምንም አይነት ነገር አትንገራት። ደጋግማ ብትጠይቅህም ምንም አትንገራት፣ ወሬውን ቀይረው። ይህ ሲሆን ቅናትና ግራ መጋባት ውስጧን ይሞላል። የጓደኛዬን ስልክ ለምን ፈለገው? ምክንያቱን ስለምን አልነገረኝም? ምናልባት ጓደኛዬን ወዷት ይሆን እንዴ የሚሉ ሐሳቦች ያስጨንቋታል። ይሄ ሐሳብ የሰው ልጅ በተለይም የሴቶችን ተፈጥሯዊ ቅናትና የማወቅ ጉጉትን በቀጥታ የሚነካ ነው። እስካሁን እሷ በአእምሯ ውስጥ ሙሉ በሙሉ እርግጠኛ ነበረች፣ ይህ ወንድ ይወደኛል፣ እኔ እጅ ውስጥ ነው ያለው የሚል ከፍተኛ ምቾትና መረጋጋት ነበራት። ያንተ ፍቅር ዋስትናዋ ስለነበር ነው እንዳላወቀች የምትሆንብህ። አንተ ግን የቅርብ ጓደኛዋን ስልክ ስትጠይቃት ያ የነበራት እርግጠኝነት ሙሉ በሙሉ በአንድ ጊዜ ይናጋል። አእምሯ ያለኝን ዋስትና አጣሁት ወይስ እየተቀማው ነው የሚል ድንጋጤ ውስጥ ይገባል። ሴቶች በአቅራቢያቸው ባሉ በሚያውቋቸው ሰዎች ላይ በተለይ በቅርብ ጓደኛ ላይ ከፍ ያለ የፉክክርና የቅናት ስሜት አላቸው። አንተ የጓደኛውን ስልክ ስትጠይቅ ጉዳዩ ከማንኛውም ሴት በላይ ያማታል። ምክንያቱም ከጓደኛዋ በታች የመሆን ወይም የመበለጥ ፍርሃት ውስጧ ይቀሰቀሳል። ከኔ ምን ጉሎ ነው ወደ እሷ የዞሮ የሚለው ሐሳብ ኩራቷን ስለሚነካው አንተን መልሳ በእሷ ስር ለማድረግ ያላት ፍላጎት በከፍተኛ ሁኔታ ይጨምራል። ትልቁ መርዝ ያለው ለምን ፈለግካ ስትልህ አንተ ዝም በማለት ላይ ነው። ምክንያቱም ብትነግራት ኖሮ ለምሳሌ እቃ እንድትገዛልኝ ወይም ሌላ አስገዳጅ ምክንያት ብትነግራት ኖሮ አእምሯ ወዲያውኑ ይረጋጋል፣ ፋይሉም ይዘጋል። አንተ ግን ምንም ሳትነግራት ስትቀርና ወሬውን ስትቀይረው አእምሯ እጅግ አስፈሪ የሆኑ ግምቶችን በራሱ መፍጠር ይጀምራል። ጓደኛዬን ወዷት ይሁን እኔን ለማስቀናት ነው ወይስ እኔ ሰልችቼው ነው እያለች ቀንና ሌሊት በምናቧ ውስጥ በምትፈጥረው ታሪክ ውስጥ ትዋኛለች። እስካሁን ስላንተ ልታስብ የምትችለው አልፎ አልፎ ነበር።
አሁን ግን ይህ የጠየካት ጥያቄ ስለማይለቃት ስልክህን ስታይ፣ ከጓደኛዋ ጋር ስታወራ ወይም ብቻዋን ስትሆን ሁል ጊዜ የሚመጣላት ያንተ ምስልና ያ ያንተ ጥያቄ ይሆናል። አንድን ሰው በሐሳብ ማሸነፍ ማለት ደግሞ የፍቅር መጀመሪያ ነው። ስልኳን ስትጠይቅ ፍጹም የረጋ ተራ ነገር የጠየቅ መምሰል አለብህ። በጭራሽ መሻወር ወይም ጥፋተኛ የመሆን ስሜት ማሳየት የለብህም። ዝምታህም የኩራትና የክብር እንጂ የኩርፊያ መሆን የለበትም። በአጭሩ ይህ አካሄድ በሴቶች ስነ ልቦና ውስጥ እጅግ የሚሰራ እብሪትን ሰብሮ በጉጉትና በቅናት አእምሮን የሚቆጣጠር ድንቅ ስልት ነው። ሶስተኛ፣ ሰሞኑን ስለኛ የሚወራውን ሰምተሻል በላት። ሰሞኑን ስለኔና ስላንቺ የሚወራውን ነገር ሰምተሻል? ጭራሽ እኔና አንቺን ፍቅረኛሞች ናቸው እያሉ እኮ ነው የሚያወሩት። አይ አለማወቅ፣ እኔና አንቺ ወንድምና እህት መሆናችንን አላወቁም ብለህ ዝም ትላታለህ። ሴት ልጅ አንተ እንደምትወዳት እያወቀች ግድ እንደሌላት ሆና የምትቀጥለው ያንተ ፍቅር 100% ስላረጋገጠችና የሚሄድበት የለውም የሚል የዋስትና ምቾት ስላላት ነው። አንተ ግን ይህንን ንግግር ተናግረህ ዝም ስትላት ያንን የነበራትን የኩራት ምቾት በአንድ ጊዜ አፈራርሰህ በትልቅ ግራ መጋባት ውስጥ ትከታታለህ። ሰሞኑን ስለኔና ስላንቺ የሚያወሩት ነገር ገርሞኛል፣ ጭራሽ እኔና አንቺን ፍቅረኛሞች ናቸው እያሉ ነው የሚያወሩት ብለህ ፈገግ በማለት ወሬውን ስትዘጋው አእምሯ ውስጥ ትልቅ ግራ የሚያጋባ ስሜት ይፈጠራል። እስካሁን ድረስ ወንድ እኔን ለማግኘት ይመኛል ብላ ነበር ታስብ የነበረው። አሁን ግን አንተ በራስ አንደበት እኛ እኮ ወንድምና እህት ነን ስትላት የእጇ ላይ እንዳለ የቆጠረችው ፍቅር በአንድ ጊዜ ያመልጣታል። የሰው ልጅ ደግሞ እጁ ላይ ያለውን ነገር 100% እርግጠኛ ሆኖ ሲያጣው ነው ዋጋ የሚገባው። ለካስ እንደ እህቱ ነው የሚያየኝ፣ እኔ ግን ይወደኛል ብዬ ነበር ሳስብ የነበረው የሚል ትልቅ ድንጋጤና የቁጭት ማዕበል ውስጥ ይከታታል። ምንም እንኳን አንተ ነገሩን ያጣጣልከውና እንደ ቀልድ ያነሳው ቢመስልም በአእምሯ ውስጥ ፍቅረኛሞች የሚለውን ስዕል በድብቅ ትተክለዋለህ። የሰው ልጅ አእምሮ አይደለም የተባለውን ነገር እንኳን መጀመሪያ በምናቡ ስሎ ማየት ተፈጥሮ ነው። እሷ ሳታስበው ሰዎች እውነተኛ ፍቅረኛሞች ናቸው ቢሉን ምን ሊፈጠር ይችላል? እኔና እሱ ፍቅረኛሞች ብንሆንስ እያለች ማታ ስትተኛ ብቻዋን ስትሆን በምናቧ ያንን ምስል መውጠንጠን ትጀምራለች። አራተኛ፣ ከሰውነት ክፍልሽ በተለየ ሁኔታ የምወደውን ታውቂያለሽ በላት። እሷም በጉጉት አላውቅም እባክህ ንገረኝ ምንድነው ስትለ ጊዜው አሁን አይደለም ብለ ዝም በል፣ መቼም አትንገራት። እሷም በአንድ ጊዜ በትልቅ ድንጋጤና የመጓጓት ማዕበል ውስጥ ትወድቃለች። የሴት ልጅ ተፈጥሮ ስለ ራሷ ውበት፣ ስለ ሰውነቷና ስለ ማንነቷ ወንዶች የሚሰጡትን አስተያየት ለመስማት ያለው ጉጉት ወደር የለውም። በተለይ ደግሞ ከተለመደ ወይም ከሌላው ክፍልሽ በተለየ ሁኔታ የሚለው ቃል በአእምሯ ውስጥ ትልቅ መነጋጋትን ይፈጥራል። እሷ በጣም ጓጉታ ነገሩን ለማወቅ ቸኩላ አላውቅም እባክህ ንገረኝ ምንድነው ብላ በጉጉት አይኖቿን አፍጥጣ ስትለምን፣ አንተ ግን ፍጹም በተረጋጋ ሁኔታ ጊዜው አሁን አይደለም ብለህ ወሬውን ሙሉ በሙሉ ስትቀይረው፣ ደግመ ፈጽመ ያንን ጉዳይ ላታነሳው ዝም ስትላት በአእምሯ ውስጥ ማንም ሊያጠፋው የማይችል ትልቅ የሀሳብ እሳት ትለኩሳለህ። ነገሩን ወዲያውኑ አይኖችሽ ነው ወይም ከንፈርሽ ነው ብለህ በዚያው ቅጽበት ብትነግራት ኖሮ አመሰግናለሁ የሚል ምስጋና ትሰማና ከምትኮራባቸው ወንዶች ውስጥ ትከትህ ነበር። በአእምሯ ውስጥ ያለው ፋይሉም ወዲያውኑ ይዘጋ ነበር። አንተ ግን መልሱን በትልቅ ጉጉት ላይ ያለች ነጥቀ በባዶነት ስትተዋት የሰው ልጅ አእምሮ ያልተጨረሰ ታሪክ መተው ስለማይችል ያንን ክፍት ፋይል ለመዝጋት ሲል ብቻ ቀንና ሌሊት ስላንተ እንድታስብ ያስገድዳታል። ብቻዋን በምትሆንበት እያንዳንዱ ሰዓት፣ በተለይ ማታ ከመተኛቷ በፊት በመስታወት ፊት ቆማ ራሷን መመልከቷ ፈጽሞ የማይቀር ነገር ነው። መስታወት ውስጥ ራሷን እያየች አይኖቼን ይሁን ከንፈሬን ወይም ጸጉሬን ለምንድነው አሁን ጊዜው አይደለም አሁን አልነግርሽም ያለኝ እኔን ሲያይ ምን እያሰበ ይሆን እያለች እያንዳንዱን የሰውነት ክፍሏን ካንተ እይታ፣ ካንተ ምርጫና ካንተ ፍላጎት አንጻር መገምገም ትጀምራለች። እሷ ስለ ራሷ ሰውነትና ውበት ባሰበች ቁጥር ያንን ጥያቄ የጠየካትን ያንተን ምስል፣ ያንተን ድፍረት፣ ያንተን ተንኮለኛ ፈገግታና ጊዜው አሁን አይደለም የሚለውን ወሳኝ ድምጽህን ደጋግማ በአእምሯ እንድታስበው ትገደዳለች። አንተን ማሰብ ማቆም ያቅታታል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።